ግን ስታይ ለምንድን ነው እንደዛ የደነገጠችው? እኔ ራሱ እኮ በጣም ነው የደነገጥኩት። ስታሳዝን በጣም ምስኪን ልጅ ነች። እኔ ራሴ ገጭቻት እኮ አስቸገርኩሽ አይደል አለችኝ። እኔ እንኳን እሺ ስገጫት በጣም አሳዝናኝ ሊሆን ይችላል። የእሷ ሁኔታ ግን ራሷን እንደ ጥፋተኛ አድርጋ ጦሶን ኩብሻለች። የምትገርም ልጅ ነች። ሀና ነው ስሟ። ወይዘሮ ሀና ብታይ እርጋታ፣ አነጋገሯ፣ ሁሉ ነገሯ እንዴት እንደሚስባት ጠይቀኝ። አለ አይደል ገናት ወግ ያላት ሴት ናት። በዛ ላይ ደግሞ ሀብል የምትባል ልጅ እንዳለቻት ስትነግረኝ ምን አለ በሷ ቦታ ቦንኩኝ ብዬ ተነግረ እንዴ ሀብል ቆይ ምን እየሆንሽ ነው? ግን ለምንድን ነው እስከዛሬ ወላጅ እናቴን ለመፈለግ ያልተነሳው? ይሄ በጣም ጥሩ ሀሳብ ይመስለኛል። ቆይ እንዴት ነው ግን ስለ አባትሽም ስለ እናትሽም ምንም የማታውቁ? ለነገሩ ተውባ ቢፈልጉ ኖሮ ልጄ ብሎ ይመጣ ነበር። ምናልባት እየፈለጉሽ እንደሆነ በምን ታውቂያለሽ? በእርግጥ የዚህ ታሪክ ቁልፍ ያለው መነን ነው። ታዲያ ምን ችግር አለ? መነንን እኮ መጠየቅ ይቻላል። እስከዛሬ ግን አግኝተው ታውቃለህ? ስፈልጋታ እንዴ ማግኘት መቼም የድሮ ሰፈሯን ነው። እኔ ገረመኝ አባዬ እስከዛሬ መቸከሩ ነው። አባዬ ምን ያደርጋል? የሰራችው ስራ እኮ ይቅር የሚያስብላል እንዴ። አንድ ቀንም እኮ ስለሷ አንስቶ ያውቅ። ስለ አባዬ የተረዳሁት አንድ ነገር ቢኖር ሲወዱም ሲጠሉም በአንድ ሚዛን ነው። ቢሆንም ግን በጣም ይቅርባይ። አንዴ ይሄን ዲኤንኤ እንለፈው እንጂ ሚስጥሩ እኔ ጋር ስላለ ምንም አታመጣ። ምን ልታመጣ ትችላለች? አዎ ምን አንቺ በጣም ልክ ነሽ። ከዛም በኋላ አንቺ እንደፈለግሽው ኩኩሻን እንዴት አዞሪያታለሽ ማለት ነው። በተለይ የሀና ልጅ አዲሷ ከመጣች ጀምሮ እራሷን እንደ ቤተሰብ ስለምትቆጥር ከነሱ መለየት በፍጹም አትፈልግም። አጸደ ያ ደግሞ ለኛ ስራ በጣም ቆንጆ ነው። የምታገኘው ጥቅም ስለሆነ ስታስቢ ቆይ ማን ነው በጀነት ዘላለሙ ሲማቅቅ መኖር የሚፈልገው? ግን አሁንም ቢሆን የገንዘብ ፍላጎት ያላት አይመስለኝም። በእርግጥ እኔ ምችኛውን ኩኩሻ አላል የእነ ሀብል ነገር በፍጹም መርሳት የለበትም። በአጋጣሚ እንኳን መገናኘት የለባል። እነሱ ተገናኙ ማለት ምን ለእኛ ችግር ነው የሚሆንብን። አንዱ የሚያሳሰበኝ ጉዳይ ይሄ ነው። የዲኤንኤ ምርመራውን ካናዳ ለማድረግ አስቤ ነበረ። ይቅርታ እንግዲህ ምርመራው እዛ እንዲሆን ስለፈለኩ ነው። ይቻላል። ከፈለግሽ አሁን ፀጉሯን ቆርጠሽ ወስደሽ ማስመርመር ትችያለሽ። ያው ምርመራው ካናዳ ነው የሚደረገው ስላልሽ ነው። ለዛ ነው። ከተሳሳትኩ ይቅርታ። ምን ነው ኩኩሻ ይሄንን ምርመራ ማድረግ አልፈለግሽም እንዴ? ፍቃደኛ ነኝ። ዘነቡ እንዳለችው ከፈለግሽ ናምናውን አሁን ወስደሽ የዲኤንኤ ምርመራ ማድረግ ትችያለሽ። የሀብል እናት እውነቱን እንዴት አወቀች? መነን በዲኤንኤ ምርመራው እንዴት ተሸወደች? ኩኩሻስ በህሊና ጸጸት ተሸንፋ ለሀብል እናት ምን አይነት አሰቃቂ ሚስጥር ዘረገፈችላት? የሚሉትን በክፍል 26 የተፈጠሩትን አሁኑኑ ቀንጨብ አድርጌ በዚህ ቪዲዮ አሳያችኋለሁኝ። አብዛኞቻችሁ አዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የልብ ጥሪ እና የመኪናው አደጋ የህልሙ ፍቺ። በቀደሙት ክፍሎች እንዳየነው የሀብልና ትክክለኛ ልጇ የትኛዋ እንደሆነች ግራ ተጋብታ ነበረ። መነን የተባለችው ሴትዮ የሀብልን እናት ሀብት ለመበዝበዝ በማሰብ ኩኩሻ የተባለችዋን የጎዳና ያገኘቻትን ልጅ እሷኮ ትክክለኛ ልጅሽ ናት ብላ አስተዋውቃት ነበረ። ነገር ግን ሳታስበው በመንገድ ላይ በድንገት በመኪና የገጨቻት ወጣት ልጅ ሀብል ውስጧን አወቀችው። ሁለቱ ለመጀመሪያ ጊዜ አይን ላይን ሲገናኙ የደም ጥሪ የእናት ስሜት በሁለቱም መንፈስ ውስጥ ትልቅ አሻራ ጥሎ አልፏል። ሀብልን ወዲያውኑ ወደ ሆስፒታል ወስዳ ካሳከመቻት በኋላ ግን የሀብል አይምሮ በጥያቄዎች ተሞላ። ሀብል በህልሟ ተደጋጋሚ የታያት እናቷ ይቺ በመኪና የገጨቻት ሴትዮ አይደለችም፣ የአጋጣሚ ሊሆን ወይንስ እድል ነው ብላ እንድታስብ አድርጓታል። የመነን ድንቁርና የዲኤንኤ መሸወድ። በሌላ በኩል መነን ጽድሽን በቤተሰቡ ለማፍረስና ሀብቱን ለመቆጣጠር አደገኛ ሴራቸውን ቀጥለዋል። ነገር ግን ያልተጠበቁ ትልቅ ስህተት እየሰሩ ነው። የሀብል እናት ጥርጣሬዋ እየጨመረ በመምጣቱ የዲኤንኤ ምርመራውን ወደ ካናዳ እንዲላክ ወሰነች።
በዚህ ጊዜ መነን ምርመራውን ለማጭበርበር አሰበች። ነገር ግን እጅግ የሚመረው የመነን ድንቁርና ነበረ። የመነን ዲኤንኤ የሚደረገው በፀጉር ብቻ መስሏታል። ምርመራው በሚደረግበት ወቅት ኩኩሻ የወሰደችውን የፀጉር ዲኤንኤ ሳይሆን ሌላ ነገር ሳምፕል ምርመራዎች ነው። በመሆኑም የካናዳ ውጤት ሲመለስ የሀብል እናት ኩኩሻ ትክክለኛ ልጇ እንዳልሆነች በይፋ ታውቃለች። እነመነንም ያዘጋጁትን የውሸት ሴራ በራሳቸው ዕውቀት ማነስ ምክንያት ሙሉ ለሙሉ ሴራቸው ተበላሸ። የኩኩሻ የእውነት መዘርገፍና የህሊና ድል። የሀብል እናት ኩኩሻ ልጇ እንዳልሆነች ማወቅ ብቻ ሳይሆን ኩኩሻ ራሷ ከዚህ በኋላ ማስመሰል አልቻለችም። ከጊዜ ብዛት የተነሳ የሀብል እናት የምታሳያት ፍቅርና በሌላ በኩል ደግሞ የራሷን እህት የመጉዳት ስሜት ህሊናዋን እያቃጠለው መጣ። ኩኩሻ ከዚህ በኋላ ማስመሰል አልችልም፣ የገዛ እናቴን በመወንጀል በጉዳት የለብኝም ማለት ወሰነች። በዚህ አይነት ኩኩሻ ከዚህ በኋላ እናቷ ባትሆንም ግን እሷን መጉዳት አትፈልግም ማለት ነው። በመጨረሻም ኩኩሻ ወደ ሀብል ጋር በመሄድ እስከዛሬ የተሰራውን ሴራ የመነን ሴራንና እሷን እንዴት ከጎዳና ተነስታ ይህንን ድራማ እንድትሰራ እንደተደረገች ሁሉንም ሚስጥር ዘርግፋ ነገረቻት። ሀብልም እውነተኛ እናቷ እሷን በመኪና የገጨቻ ሴትዮ መሆኗን እህቷ ደግሞ አጠገቧ የነበረችው የኩኩሻ እህት ሳታውቅ የምትሆንበት ሁሉንም ነገር ተመልካች የሚበላ ሆኖ ታገኘዋለች። ከክፍል 26 እና 27 በኋላ የመነንና የጓደኛዋ ውድቀት የዲኤንኤ ማጭበርበር ሳይሳካ ቀርቶ እውነቱ በመውጣቱ መነንም ሆነ ጓደኛዋ መላወሻ ያጣሉ። የታማማቹ አንድ መሆን ኩኩሻ እውነቱን ለሀብል በመናገሯ ሁለቱ እህታማሞች ተያይዘው እናታቸውን ለማዳንና መነንን ለማጋፈጥ ይነሳሉ። የእናትና የልጅ ተአምራዊ መገናኘት የሀብልና እናት እውነተኛ ልጇ ሀብል መሆኗን አውቃ በእንባና በስሜት የተሞላ ታላቅ መገናኘት ይሆናል። ማጠቃለያ ተመልካቾቻችን በክፍል 26 እና 27 በውሸት ላይ የሚያሸንፍበት የዲኤንኤ ምስጢር ይፋ የሚሆንበትና የሀብል ቤተሰብ የሚሰበሰቡበት እጅግ አጓጊ ክፍሎች ናቸው። ሀብልና እናቷ ሲገናኙ የመጀመሪያ ምላሻቸው ምን ሊሆን ይችላል? መነንስ እቅዷ ሁሉ ሲበላሽ ምን አይነት አደገኛ እርምጃ ትወስድ ይሆን? እናትስ ስለ ቀጣዩ ክፍል ምን ታስባላችሁ? ሀብል ከባለቤቷ ጋር ተጣላች። በመኪና መገጨቷ ግን ለሷ የታደለ አጋጣሚ የሆነው እንዴት ነው? የእዝራ አባት በቤቱ ውስጥ የተሰራውን አሰቃቂ ሴራ ሲያውቅ የወሰደው ቁጣ እርምጃ። ተቀይሬያለሁ የምትለዋ የእዝራ እህት እውነት ተመልሳለች ወይንስ አሁንም ሌላ አደጋ ሴራ እያሸበረች ነው? የሚሉትን አስደናቂ ሁኔታዎች በዝርዝር እንቃኛለን። እስከ መጨረሻው አብራችሁን እንድትቆዩና እስከ ዛሬ ያልተፈቱ በርካታ ሚስጥሮችን የሚፈቱበት ክፍል ይሆናል። የሀብል መጎዳት እና ነገሮች አቅጣጫ መቀየር። ታሪኩ የሚጀምረው በእጅግ አሳዛኝና ውጥረት በነገሰበት ትዕይንት ነው። ሀብል በዛ ቤት ውስጥ ከባለቤቷ ጋር ተጣላች። በመካከለኛ የነበረውን አለመግባባትና ኩራት ተካክሮ ወደ ውጪ እንድትወጣ ያደርጋታል። ነገር ግን ከቤት ወጥታ ገና ጥቂት እርምጃዎችን እንደሄደች ያ ያልታጠበቀ አደጋ ከተከሰተ በኋላ በመኪና ትገጫለች። የመጀመሪያው ሲታይ አደጋ ለሀብል እጅግ መጥፎና አሳዛኝ አጋጣሚ ይመስላል። ነገር ግን እድል ሆኖ እንደተገኘላት ለሷም ምንም አይነት ትኩረት አልሰጣትም። ይህ አደጋ ወደፊት እቅዷን ሙሉ ለሙሉ ሊቀይርላት የሚችል ትልቅ በር ከፈተላት። ምክንያቱም እስከዛሬ ፍለጋ ስታደርግላት የነበረችውን ነገር ግን የማታውቀውን እውነተኛ እናቷን ያገኘቻት በዚሁ አደጋ ምክንያት ነበረ። እስካሁን ድረስ ባይተዋወቁም ሀብል በህልሟ በተደጋጋሚ የምታያት እናት የምትመኛት እናቷ አጠገቧ ሆና ስትንከባከባት ስታይ የአይምሯ በጥያቄ እየተሞላ ይመጣል። ይህ አደጋ ሀብል ከባለቤቷ ጋር የነበራትን ክፍተት እንድታስብበት ብቻ ሳይሆን
ወደ እውነተኛ ማንነቷ እና ወደ እናቷ እንድትቀርብ ትልቅ መንገድ ይከፍትላታል። ለሷ መጥፎ የመሰለው አደጋ ሕይወቷን ትልቁን ሚስጥር የሚፈታ ቁልፍ ሆኖላታል። የእዝራ አባት ቁጣና የአክስቲቱ መባረር። በሌላ በኩል ደግሞ በዛው በእዝራ ቤተሰብ ውስጥ ትልቅ እሳተ ገሞራ ፈንድቷል። የእዝራ አባት እስከ ዛሬ ድረስ በቤቱ ውስጥ ሲካሄድ የነበረውን የአክስቲቱንና የገዛ ልጁን ደባ አደገኛ ሴራ ሙሉ በሙሉ ለማወቅ ችሏል። የእዝራ አባት በጣም ከመናደዱና ከመበሳጨቱ የተነሳ ለአክስቲቱ ከዚህ በኋላ በዚህ ቤት ውስጥ አንድ ሰከንድ እንኳን እንድትቆይ አልፈልግም በማለት በቁጣ ከቤቱ አባሯታል። ለገዛ ልጁ ለእዝራ እህት ልጅቱ መታ አቤት ሆይ እኔ ተቀይሬያለሁ፣ ከዚህ በኋላ ያንን ስራ አልሰራሁም ብላ ብታለቅስም አባቷ ግን ከዚህ በኋላ የገዛ ልጄን ብትሆኚ እንኳን አላምንሽም ሲል ጨካኝና የማያወላውል ውሳኔ ያስተላልፎባታል። ወንድሟም ቢሆን በተመሳሳይ መልኩ እሷን ከዚህ በኋላ ማመን እንደማይችልና የሰራችውን ስህተት በቀላሉ የሚታለፍ እንዳልሆነ ይነግራታል። አክስቷ ከቤት ስትባረር የእዝራ እህት ብቻዋን በዛ ቤት ውስጥ ቀረች። አባቷና ወንድሟ ፊታቸውን አዙረውባታል። እንደዛም ይሁን እንጂ አሁን የሁሎችም ጥያቄ ሊሆን የሚገባው እውነት የእዝራ እህት ትክክለኛ ተቀይራ ይሁን ወይንስ አሁንም ድረስ ያልተሳካላትን የዛ ቤት ውስጥ በቀል ብቻዋን ልታደርግ ትፈልጋለች? የካናዳው ዲኤንኤ ውጤትና የመነን ሽንፈት። እዚህ ጋር ደግሞ ሌላ አስደናቂ ክስተት ይታያል። እነመነን የዲኤንኤ ምርመራውን ለማጭበርበር ሲሉ የወሰዱት የፀጉር ሳምፕል ወይንም ደግሞ የኩኩሻን የፀጉር ሁኔታ፣ ነገር ግን እነመነን ያልገባቸው አንድ የሸወዳቸው ትልቁ የዲኤንኤ ነገር የሚደረገው በፀጉር ብቻ ሳይሆን በሌላም የሰውነት ክፍሎች ናሙና መሆኑን አለማወቃቸው ነበረ። ምርመራው ወደ ካናዳ ተልቆ ውጤቱ ሲመጣ የሀብል እናት ኩኩሻ ትክክለኛ ልጇ እንዳልሆነች ታውቃለች። በሌላኛው ደግሞ ኩኩሻ ከዚህ በኋላ ማስመሰል እንደማትችልና የገዛ እህቷን መጉዳት እንደማትችል ስላወቀች ህሊናዋ አልቀበል አላት። በመጨረሻም ኩኩሻ ወደ እህቷ ትሄድና ወደ ሀብል ወይንም ደግሞ ለሀብል የምትነግራትን እውነተኛ እሷ የሚገባትን ነገር ነበረ። ለተመልካቾች የሚተው ትልቁ ጥያቄ ወደ ዋናው አነጋጋሪ ነጥብ ስንመጣ በእዝራ ቤት ውስጥ ብቻዋን የቀረችው የእዝራ እህት ነገሩ በጣም ከፍቷታል። አባቷም ሆነ ወንድሟ አናምንሽም እያሉ ደጋግመው ይነግሯታል። እሷ ግን እኔ ተቀይሬያለሁ እያለች ትምላለች። እዚህ ጋር ለእናንተ ተመልካቾቻችን አንድ ትልቅ ጥያቄ እናነሳለን። እውነት የእዝራ እህት በበደሏ ተጸጽታ ተቀይራ ይሆን ወይንስ አባቷንና ወንድሟን ለማስመሰል እና ትኩረታቸውን ለማስቀየር እያለቀሰች ሌላ አደገኛ ሴራ እና ሌላ ስራኛዋን እየተከታተለችበት ይሆን? አክስቷ ከቤት መባረሯ ብቻዋን እንድትቀር ቢያደርጋትም ውስጧ ያለው በቀል ግን የበለጠ እንዲያገረሽ አድርጎት ይሆን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? በማጠቃለያችን መሃል እውነተኛ እናቷን ካወቀች በኋላ በባለቤቷ ጋር ያላትን ግንኙነት ወዴት ያመራል? የእዝራ እህትስ ቀጣይ እርምጃዋ ምን ይሆን? ሐሳብና አስተያየታችሁን ከታች ባለው ኮሜንት እየጻፋችሁልን ቪዲዮውን ከወደዳችሁት ላይክ በማድረግ እና አዳዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው አጓጊ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።